ሰላም የቻናል ቤተሰቦች እንደናችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናል ሰብስክራይብ አድርጋችሁ ፈጣን መረጃ እንዲደርሳችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ ቪዲዮ እንዲጀምሩት እያልኩኝ ቀጥታ ደረስኩላችሁ መረጃ ማለት ይሆናል። ዛሬ ላይ እንግዲህ ሰበር መረጃ ከፓውስ ደርሶኛል ማለት ነው። ፓውስ እንግዲህ ሊስት የሚደረግበትን በሁለተኛ ጊዜ ማለት ነው አሳውቋል ማለት ነው። ይሄንን እንግዲህ ቀጥታ አይደለም የሚያሳውቀው እንግዲህ በፒክቸር መልክ ነው እዚህ ቦታ ላይ ገብታችሁ ማለት ነው። ትላንትና እንግዲህ አዲስ ነገር እንደሚኖር ዌድነስዴይ አዲስ ነገር እንደሚኖር ብለው ነበር። ስለዚህ ዛሬ ላይ አሳውቀዋል ማለት ነው። እንደምትመለከቱት ገምቱ እያሉ ይገኛሉ ማለት ነው። እንግዲህ ይሄንን ወደ ውስጥ ስትገቡ በፓውስ ላብ በኤክስ አካውንታቸውን ያሳውቁት ወደ ውስጥ ስትገቡ እንደምትመለከቱት አፕሪል 14 እስከ 16 እንደምትመለከቱት ሴቭ ዘዴት ብለው እዚህ ቦታ ላይ ያሳውቀዋል። እስካሁን ድረስ እንግዲህ ፓውስ ሲያወናብድ እንደነበረ ሁላችንም እናውቃለን ማለት ነው። እያንዳንዱን በማላይ ሊስትም እንደሚሆን ያው ሂንት ሰጥተዋል ማለት ነው። እንደምትመለከቱት እያንዳንዱን እዚህ ቦታ ላይ ማየት ትችላላችሁ ማለት ነው። ሙሉ መረጃውን ለቀዋል ማለት ነው። ሙሉ መረጃ ስላችሁ ያው በፒክቸር መልክ ነው። እስካሁን ድረስ እንግዲህ በቢኤንቢ እንዲሁም ደግሞ በሶላና ብሎክቼን እንደሚሆን በኪቦርድ በተለያየ ነገር ሲገልጹ ቆይተዋል። ዛሬም ላይ እንግዲህ እንደምትመለከቱት በ14 እና በ16 ድረስ ባሉት ቀናት ውስጥ ሊስት እንደሚያደርጉ ተናግረዋል። ይህም ደግሞ እንግዲህ አዲስ እውነት በባይናንስ ላይ ሊስት ይሆናል ወይስ ደግሞ አይሆንም ወይም ደግሞ ሌሎች ኤክስቼንጆች ይጨመራሉ? ሁለት ኤክስቼንጆች ብቻ ናቸው እንግዲህ ባይቢት እና ቢትጌት ነው ክሌም ያደረግንባቸው፣ ሌሎች ይጨመራሉ የሚለው ሁላችንም ጥያቄ ነው። እንግዲህ ከመጡ የተሻለ ነገር ይሆናል ማለት ነው። እንግዲህ ዛሬ 9 ነው ቀኑ። ስለዚህ ከ5 ቀን በኋላ ሁሉም ነገር ይታወቃል ማለት ነው። ከዛ ወዲህም እንግዲህ ነገ ላይ ደግሞ አዲስ ነገር ካለ በዚሁ በዩቲዩብ አካውንቲ ስለሆነ ማሳውቃችሁ በኦፊሻል ቻናሌ ማለት ነው። ሁላችሁም ምናልባት ከተመቻችሁ ቻናሉን ሰብስክራይብ አድርጉት። ምንም የሚያስከፍል ነገር የለምና ሰብስክራይብ እንዲሁም ደግሞ ላይክ ኮሜንት እያደረጋችሁ ብታበረታቱኝ እላለሁኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እንግዲህ በቅርብ ቀን ደግሞ የማሳውቃችሁ ይሆናልና በዛ እስከምንገናኝ መልካም ጊዜ። ወንድሞቼ እህቶቼ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ለማታበረታቱኝም ክብር ምስጋና ይድረሳችሁ እላለሁኝ። ስለነበረን ጊዜ አመሰግናለሁ። ክበሩልኝ።